በጣም እንግዲህ በሚያሳዝንና በሚገርም ሁኔታ ሲሎና ከቤት ወጣች። በጣም እንግዲህ በሚያሳዝን ሁኔታ በውሸቷ ምክንያት ሲሎና አሁን ከቤት ተባራለች። አሁን የምትኖረው ውጭ ላይ ነው። እናም እንግዲህ መሄጃ አታ እየተንከራተተች ትገኛለች። በጣም እንግዲህ በሚያሳዝን ሁኔታ ባትዋሻው ኖሮ ይሄ ሁሉ አይፈጠርም ነበር። ግን እሷ ግን የደረሰባትንና የሚያደርጓትን ነገር እሷ ብቻዋን እጨርሳለሁ ብላ ከኦርካ ደብቃ እሷ እያገኛቻቸው ቢሆንም እሱ ኦርካ ግን በፍጹም ሊረዳት አልቻለም። እሷ በራሷ መንገድ ነገራቶቹን ለመፍታት እየሞከረች ነበር ማለት ነው። በጣም እንግዲህ በሚያሳዝን ሁኔታ አሁን ኦርካ ከቤት አባሯት መንገድ ላይ እየተንከራተች ትገኛለች። በተደጋጋሚ ሄዳ ብትጠይቀውም ብትለምነውም በፍጹም ዓይንሽን ማየት አልፈልግም በማለት ከቤት አባሯታል። እናም እንግዲህ ኦርካ ከቤት አባረራት ማለት ነው። በዚህ በኩል ደግሞ ድቤ በጣም ደስ ብሎታል። ምክንያቱም ሚስቱ ያው መሄጃ ስታጣ ወደ እሱ እንደምትመለስ ነው የሚያውቀው ማለት ነው። በዚህ በኩል ደግሞ የድሮ ፍቅረኛዋ ምንም ነገር የለውም፣ ግን ከኦርካ ወስዶ ለራሱ ማድረግ ነው የሚፈልገው። መጀመሪያ ከድቤ ጋር የሚሰራው ለገንዘብ ብሎ ቢሆንም ግን ፍቅሩን አገርሽቶበት አሁንም በፍጹም አለቅሽም በማለት እንግዲህ ያስፈራራት ይገኛል ማለት ነው። በጣም በሚያሳዝን ሁኔታ ሲሊና አሁን በጣም ታሳዝናለች። ምክንያቱም በውሸቷ ምክንያት መሄጃ አታ እየተንከራተች ትገኛለች። እናም እንግዲህ ኦርካ ከሲሎና እንግዲህ ከተጣላ በኋላ ወደ ቤት ሲመለስ ዓይኑ በልዞ ነበር የተመለሰው። እናም እንግዲህ እህቱ ምን ሆነክ ነው ብላ በመጠይቀው ጊዜ ምንም ነገር ንግግር አልፈልግም፣ ምንም አልሆንኩም አልኩሽ በማለትም በሚጮህባት ጊዜ እሷ ብቻዋ ማውራትና መጮህ ትጀምራለች። ምን ሆነሽ ነው በማለትም ተመልሶ መጥቶ እህቱን ያረጋጋል። እናም እንግዲህ በሚያሳዝን ሁኔታ በዚች ከንቱ ምክንያት ነው ራሱን እንደዚህ የሚያደርገው በማለትም በጣም በሚያሳዝን ሁኔታ እንግዲህ እሷ በጣም ሲሎናን እየወቀሰቻት ትገኛለች። ለሜላትም ደውላ እንደዚህ ነው ሲሎና ያደረገችውን ነገር ሙሉ ለሙሉ ትነግራታለች። ሜላትም እንግዲህ የተፈጠረው ነገር አውቃለሁ፣ ሲሎና ዋሽታው ስለነበረ ይሄ ያለችበትን ቦታ አባቴን ላይ ነው ብላ ሄዳ ግን ሰው ጎረምሳ ልታገኝ ነው ሄደችው በማለትም ለኦርካ እህት ትነግራታለች። የኦርካ እህት ይሄንን ሁሉ ሚስጥር አታውቅም ነበረ። ግን እንግዲህ ያው ሌላ ጊዜ ከቤት ማጠፋው ልጅ ዛሬ እንግዲህ ይሄንን ችግር ስለተፈጠረ ነው ከቤት የጠፋችው ብላ ነበረ የምታስበው። ግን በእሷ ሰበብ መሆኑን አላወቀችም ነበር። እናም እንግዲህ እቺ ማትረባ እሰይ ከቤት አሁን አትመለስም በማለትም የኦርካ እህት ደስ ቢላትም ግን የወንድሟ ጭንቀት በጣም አስጨንቋታል። እናም እሷም ያው ከቤት ከወጣች ቆየት ያለ ቢሆንም ግን አሁን ግን ወደ ቤት ተመልሳለች ማለት ነው። ሜላትም እንግዲህ ምነው አሁን ወደ ቤት አትመለሽም ወይ አመጭም ወይ በምትላት ጊዜ አይ አሁን ከዚህ በኋላ ትንሽ ቆያለሁ አባቴ ከውጭ ሀገር ስለመጣ ትንሽ ቆየት ትላለሁኝ በማለትም ሜላት ትመልስለታለች። እናም እንግዲህ ድቤ ለሲሎና ደውሎ እሺ አሁን መሄጃ አተሻል የድሮ ሚስትዬ በማለትም ለሲሎና ደውሎ እያበሸቃት ይገኛል። አሁን እኔ ጎዳና እንኳን ባድር አንተን ፈልጌ አንተን ጋር አልመጣም በፍጹም አንተ የሞት መልአክ ነህ እንጂ ሰው አይደለህም በማለትም በምትመልስለት ጊዜ ያለ እኔ ምርጫ የለሽም ብዬሻለሁኝ፣ ነይ ወደ ቤትሽ ተመልሺ፣ እኔ እስካሁን ድረስ አልተቀየምኩሽም ይላታል ማለት ነው። ምክንያቱም የድሮ ፍቅረኛሽ የሚበላው ራሱ ለራሱ እንኳን የሚበላው ነገር የለም፣ ቀጥ ብለሽ ወደ ቤት ተመለሺ። እናም ኦርካ ደግሞ ከዚህ በኋላ አንቺን የሚያምንበትና አንቺን የሚያይበት አይንም ይሁን አንቺን እንትን የሚልበት ምንም አይነት ምክንያት የለውም። እናም አይፈልግሽም፣ ከዚህ በኋላ አውቶ ጥሎሻል። መንገድ ላይ ከምትንከራተቺ እኔ ወደ ቤትሽን ተመልሰሽ ግቢ፣ እኔ እስካሁን ድረስ አልተቀየምኩሽም፣ ለአንቺ በሬ ክፍት ነው ሁሌም በማለትም ድቤ ይነግራታል። እሷ ግን ሞቴ እመርጣለሁ እንጂ መልሼ ወደ አንተ አልመለስም በማለትም ቁርጥ አቋሟ ነግረዋለች። እናም እንግዲህ አንቺማ ጠግበሻል፣ ምላስሽንም ረዝሟል በማለት ስልኩን ይዘጋዋል። በዚህ በኩል ደግሞ ትላንትና በቦክስ የድሮ ፍቅረኛዋ በአንድ ቦክስ የተመታውን ማለት ነው
በጣም እየቆጨውና እያንገበገበው ያለ ቢሆንም አሁን ግን ቆይ ብሎ ጠብቆታል ማለት ነው ለወርካ። ሰላም ሰላም! ውድና የተከበራችሁ የአይና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ እንግዲህ ሲሎና ድራማ ይዤላችሁ መጣሁኝ። በጣም አጓጊና አንገብጋቢው በጣም ቆንጆና አስተማሪው ቁም ነገር አዘል የሆነ ድራማ ነው። እናም እንግዲህ ዛሬ ሲሎና ብዙ ጊዜ ባትዋሻው ኖሮ ለወርካ ሁለታቸው የማይፈቱት ነገር አልነበረም። ሲሎና ግን በመዋሸቷና እሷ ደብቃ ሁሉም ነገር ለመፍታት በመሞከሯ ዛሬ ኦርካን አሳጥቷታል። እናም እንግዲህ እሷም ውጪ ላይ ለመውደቅ በቅታለች። ምክንያቱም ይመለከተዋል ብላ ብታስብና እሱን ደግሞ ናቃርቃ ባትተወው ኖሮ ሁሉም ነገር ብትነግረው ኖሮ ለሁለት የማይወጡት ነገር አልነበረም። እሷ ግን ሁሉንም ነገር ብቻዋ ለማድረግ መወሰኗ አግባብ ያልነበረው ቢሆንም እሷም ግን ያው አሁን በጣም ጭንቀት ውስጥ ገብታለች። ምክንያቱም አሁን ሲሎና መንገድ ላይ ወድቃለች። በጣም እንግዲህ በሚያሳዝን ሁኔታ ሲሎና አሁን መሄጃ የላትም። እናም እንግዲህ መሄጃ የላትም ብለህ ነው እንደዚህ የምታረገኝ በማለትም ትነግረዋለች። በፍጹም ራስሽን ያጣሽው ራስሽ ነሽ፣ ሁለተኛ ላይሽ አልፈልግም፣ አንቺ ውሸታም፣ አንቺ ማትረቢ በማለት በጣም ከፍ ዝቅ አድርጎ እየሰደባት ይገኛል። ኦርካ እንግዲህ በጣም ተናዷል። ምንም ነገር ሊያዳምጣትና ሊሰማት ፈቃደኛ አይደለም። ከዚህ በፊት ሜላት የምታረግበትን ነገር ረስቶ ዛሬ ግን ሲሉና ሊያምናት አልቻለም። ምክንያቱም ድቤ ሂድና ያት ያለውን እንግዲህ ያው ማስታወስ አቅቶት ባየው ነገር በጣም በመናደድ ነው እንደዛ ነገር ያደረገው። እናም እንግዲህ ልታስረዳው ራሱ በፍጹም አንድችም ደቂቃ ቢሆን አልሰጣትም። ላስረዳክ፣ አንተ ትክክል አይደለህም፣ ያየኸው ነገር ሁሉ ውሸት ነው፣ ቅጥፈት ነው ብትለውም በፍጹም አላምንሽም በማለት ኦርካ በሩን ይዘጋባታል። ከዚህ በፊት አዝኜልሽ ቤቴ በማስገባቴ የዛን ቀን ነው ራሴን ያጠፋሁት በማለትም እየተጸጸተ ይገኛል። እናም እንግዲህ በጣም በሚገርም ሁኔታ ኦርካ አሁንም አስወጥታ እንግዲህ በሩን ዘግቶባታል። እሷም መንገድ እየሄደች ትገኛለች። እናም እንግዲህ በጣም በሚያሳዝን ሁኔታ አሁንም እንግዲህ የሲሎና የድሮ ፍቅረኛዋ ቆይ ብሎ እንደጠበቀው ነው ለኦርካ። እናም እንግዲህ መንገድ ላይ በሚሄድበት ሰዓት ምሽት አካባቢ ለኦርካ አንቆ ይይዘዋል። ዞር ብሎ ሲያይ የድሮ ፍቅረኛዋ የሲሎና ጓደኛ ነው ማለት ነው። አንተ ነክ እንዴ በማለትም ሊያናግረው በሚሞክርበት ሰዓት አካባቢው ላይ ማንም ሰው ስላልነበረ ጸጥ ረጭ ያለ ሰፈር ስለነበረ በያዘው ስለት ለኦርካ ደጋግሞ ይወጋዋል። ከዚህ በኋላ ሲሎና አጠገብ እንዳደርስ ብያለሁ፣ እንዳደርስ ማለት ደጋግሞ ይወጋዋል። በጣም በሚያሳዝን ሁኔታ እንግዲህ ኦርካ ራሱን አጥቷል ማለት ነው። በፍጹም በሲሎና ምክንያት ይኸው አሁን ኦርካ አሁን በጣም ጉዳት ላይ ይገኛል ማለት ነው። ደጋግሞ ወቅቶት እዛው ጥሎት ሄዷል። እንግዲህ በቀጣይ እንግዲህ ምን እንደሚፈጠር አይታወቅም። ኦርካ ግን በፍጹም መሞት የለበትም። ምክንያቱም በጣም የሚያሳዝን ነው ማለት ነው። የሲሎና ውሸት ይኸው እዚች ጋር አድርሷቸዋል። በጣም በሚገርም ሁኔታ ነው ማለት ነው እንትን እያለ ያለው በጣም ነው የሚያሳዝነው። ምክንያቱም ኦርካ ተወግቷል። አሁን ኦርካ መወጋቱን ድቤ አያቅም ማለት ነው። የኛው ገንዘቡን ተቀብሎ ሁለቱን አጣልቶ እንደሚጠፋ ነበረ የተረዳው፣ ግን እንደዛ አይደለም።